ሰሞኑን በአዲስ አበባ ከተማ ውስጥ የተሰራውን ጀብዱ ሁላችሁም ሳሰሙት አትቀሩም። በመንግስት ደረጃ ሳይቀር የተገለጸውን አስደናቂ የሆነ ኦፕሬሽን ሁላችሁም የሰማችሁ ይመስለኛል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ። አንተ ሸር አድርግ፣ ዝም ብለህ እንትን አትበል፣ ሸር አድርግ። ዛሬ ልዩ ልዩ የሆኑ ልዩ ልዩ በቃ ሰምታቸው አይታቸው የማታውቃቸውን አስደናቂ የሆኖቹን ወሬዎችን ነው የምነግርህ። ወሬ ታውቃለህ? ወሬ አሁን እያለክ ወሬ እኮ ነው የምሰማ። እኔ እኮ የምነግርህን የምሰማ እንዲ አፍህን አብለህ የምትከፍተኝ ወሬ እኮ ነው። ስለዚህ የምነግርህ ወሬ እውነተኛ የሆነ ቅመም የሆነ ወሬ፣ ትክክለኛ የሆነ ዝም ብሎ እንደው ይሄ ከኋላ ኪስ ያወጣህ የምትናገረው ነገር አይደለም። ትክክለኛ የሆነውን ወሬ ነው የምነግርህ እና ስለዚህ ሰብስክራይብ አድርግ፣ አንተ አድርግ። እኔ የምለው እስቲ አሁን ትንሽ ነጋ ብላችኋል። እንትን ላይ ምንድን ነው የቲክቶክ ላይ ይሄንን እንትን እለቀዋለሁ። ሁለቱም ቦታ ነው የምለቅ፣ ቲክቶክ ላይም እንደገና ደግሞ ዩቱብ ላይ ነው የምለቀው፣ ሁሉም ሰው ተደራሽ እንዲሆን። ስለዚህ ዩቱብ ላይ ቲክቶክ ላይ አጠር አድርጌ ነው የማደርጋት፣ ግፋቢል 10-11 ደቂቃ። ሌላው ሙሉውን ደግሞ ዩቱብ ላይ ነው የማደርገው። ስለዚህ ቲክቶክ ላይ ያያችሁኝ ጀግናዬ ምናምን የምትሉ ወደ ዩቱብ ሂዱና ሊባኖስ ሚዲያ ብላችሁ እዛ ላይ ሰብስክራይብ አድርጉ፣ ሸር አድርጉ፣ ለሁሉ ሰው እንዲዳረስ አድርጉ። ምንም የሚጎዳችሁ ነገር አይደለም። የትግሉ አንድ አካል ዘመነ እኮ ባለን ነገር እንነሳ ነው፣ ባለህ ነገር እንነሳ ነው ያለ። ስለዚህ ሰብስክራይብ አድርግ። አንተ እነግርሃለሁ፣ ዛሬ ምርጥ የሆነ ወሬ ነው የምነግርህ፣ ትክክለኛ የሆነ ወሬ ነው የምነግርህ። ወሬ አቤት አቤት አቤት፣ ለወሬ የለውም ፍሬ። አቤት አቤት ወሬ ወይ እናቴ፣ ቁርጥምጥም ነው እኮ እንደዚህ የጠቦት እንትን አላለ፣ የጠቦት ስጋ አጥንቷ ዝም ላይ እንዴ እኮ ምትበላ ወሬ። ስለዚህ እነግርሃለሁ፣ ሰሞኑን ደግሞ ሚዲያውን አጣቦት ያለው ምናምን የጠቅላይ ሚኒስትራችን የዶክተር አብይ ኦፕሬሽን ስራ ነው። አንተ ለስራ ነው። አዲስ አበባ ከተማ ስልክ ተሰርቀው ወዲያውኑ በ5 ሰዓት ውስጥ በተደረገ ኦፕሬሽን ስልኩ ለማን? ለባለቤቶች ተመለሰ። በር አንኳኩተው ሆቴላቸው ሄደው አቤት ምንድነው ይቅርታ በጣም ይኸው የተወሰደባችሁ ይኸው ብለው እስኪደነቁ ድረስ እኮ በዶክተር አብይ እኮ የተነገረ ነው። አንተ ዶክተር አብይ እኮ ነው የተነገረ። አስደናቂ የተደረገ ኦፕሬሽን በአዲስ አበባ ከተማ ውስጥ 5 ሰዓት የፈጀ ኦፕሬሽን ስልካቸው እንትኖች ከወሰዱበት ተነጥቀው ወስደው ለባለቤቶቹ በር አንኳኩተው ሰጡ። ማን? ዶክተር አብይ ነው ያለው። 130 ሚሊዮን ህዝብ መሪ፣ ለአፍሪካ ጥቁሮች ህዝብ የነፃነት ቀንዲል የሆነች ሀገር መሪ፣ የነገስታት በኢትዮጵያ ውስጥ የነገስታት ስርወ መንግስት የተመሰረተባትን ሀገር መሪ የሆነው ዶክተር አብይ እኮ ነው። አንተ ስልክ የተሰረቁትን ስልክ እንትኑን ይሄ አዲስ አበባን ሲያደንቁ ምን ሲሉበት ያን የቀረጹበትን ሁሉ የተወሰደባቸው በ5 ሰዓት ኦፕሬሽን ስልካቸው በር ተንኳክቶ ተሰጣቸው። ይሄ ትልቅ ዜና አይደለም? መሪህ የሰራው እኮ ነው። አንተ የኢትዮጵያ መሪ የሰራው ድንቅ ጀብዱ ነው። ይህ ትልቅ ወሬ አይደለም? ሰብስክራይብ አድርግ። ሌላ ምን እነግርሃለሁ? አንተ ሰብስክራይብ አድርግ። ትምላትም አትበል አትበል። ደግመህ ስማ። ካልሰማ አንድ ይሄ ነው። ግን ከአዲስ አበባ ወጣ ብለህ አሁን ወደ ስልጤ ሲሄዱ 300 የታገቱት ኢትዮጵያውያኖች ወጣ ስትል ወደዚህ ወደ ደብረ ብርሃን ወደ ጎጃም መስመር ደስ ምንድነው ሰላሌ ላይ የሚታገዱ የሚታፈኑ ሰዎችስ አዲስ አበባ ውስጥ እየታፈኑ የሚሄዱትስ የነሱ ኦፕሬሽን አይሰራም? የነሱ አይነገርም? በጠቅላይ ሚኒስትሩ ለምን? አዲስ አበባ ነው ዋናው።
በአዲስ አበባ ዙሪያ እየተደረገ ያለውን እንዴት ለምን እሱ ሰው መግደል ማፈን ምናምን እሱ እኮ ኖርማል ነው ለኢትዮጵያ ሕዝብ ይሄ ኖርማል ነው። ሞት ምናምን ለኢትዮጵያ ሕዝብ ኖርማል በቃ አሸሸ ገዳሜ ነው። ሞት እኮ ረክሷል። አሁን እናቴ ውድ የሆነ ስልክ ነው ሴልፎን ውድ በ5 ሰዓት ኦፕሬሽን ያን ሴልፎን በመንግስት በጠቅላይ ሚኒስትሩ በመሪው በዛ የተገለጸ ያ ነው። አሁን ዛሬ አንገብጋቢ ያ ነው። ስንት መረጃ የያዘ ስልኩ ውስጥ ስንት መረጃ የኮሪደሩ ልማት የምኑ እሱ ውስጥ ዛው የታጨቀ ስንት መረጃ አለ። እሱ ነው አሁን አንገብጋቢው እንጂ ሞትማ ረክሳል። ሞት ስለ ሞት ማን ያነሳል? ስለ ሞት የኢትዮጵያ ሰለቸው፣ ሰማው፣ ሙዚቃ አደረገው። ሞት ከሌ ታፈነ፣ እንደዚህ ሆነ፣ እንደተደረገ ልማድ ሆነ። በቃ ይሄ ባህላችን ሆነ። ስለ ሞት አይገለጽም። ስለ ሞት ባህል ሆኗል፣ ወግ ሆኗል፣ ስርዓት ሆኗል። ይሄ ምናምን ስርዓት ሆኗል። እሱ አሁን ናት አንገብጋቢው የወቅቱ አንገብጋቢ ኦፕሬሽን የሚሰራበት ስልክ ላይ ሞባይል ላይ ነው። እናስ እናንተ ኢትዮጵያኖች ይሄ ነው መሪህ። እንደዚህ አይነት ቆራጥ የሆነ መሪ ነው ያለ። ስልክን አሳዶ የሚቀበል ይሄ ነው መሪህ ማለት። አየህ የ130 ሚሊዮን ህዝብ መሪ፣ የታላቋ ኢትዮጵያ ለአፍሪካ ለጥቁሮች ህዝብ የነፃነት ቀንዲል የሆነች ኢትዮጵያ መሪ ይሄ ነው። 5 ሰዓት በፈጀ ኦፕሬሽን ስልካቸውን ተቀብሎ ካሉበት ሆቴል ድረስ የተሰጣቸው ይሄ ነው ኦፕሬሽን ማለት። አገር ማለት ይሄ ነው። ሰላም ማለት ይሄ ነው። በአገር እንደዚህ እየተመራች ማለት ይሄ ነው። ሌቦችን ምኖችን አድኖ መያዝ ይሄ ነው። ግን እዛስ ወጣ ብሎ ሲገደልስ ሲታፈስስ እሱማ ኖርማል ነው ያለ ነው። አሜሪካም ሞት አለ ይላል። አውሮፓም ሞት አለ፣ የትም ቦታ ሞት አለ። ሞት ምንም ሞት ምናምን የለም። እና ይሄ ትልቅ ወሬ አይደለም ወይ? አንተ መሪህ ያደረገልህን ይሄ እንዴት ብለህ አሰማ። መሪህ ያደረገልህን ለምን ብለህ ነው የማትሰማኝ? ስማኝ ገና እነግርሃለሁ እንዴ እነግርሃለሁ። እንግዲህ መሪህ ያደረገው ይሄንን ነው። ከኢትዮጵያ ከአዲስ አበባ ውጭ ስለሆነው ነገር ሁኬርስ ምንም ስለሞት ስለመታፈን ምን አሁን እየሆነ ያለው ግን ደግሞ ደስ የሚለው ምን መሰለህ? አቤት የወለጋ ፋኖች ቢዛሙን ነው ምናምን የሚባሉ ተመልከት። ይሄ ሁሉ የሰሩት ኦፕሬሽን አቤት አት የወለጋ ፋኖ ለካ እንደዚህ ነው። እኔ እኮ እስካሁን ድረስ በጅምላ ሲጨፈጨፉ፣ ቤት እየተቃጠለ ሲቃጠሉ፣ እንደ ቤት እየተዘጋ ሲቃጠሉ፣ ከነ ህይወታቸው ሰዓት ውስጥ ሲወረወሩ እንዴት ምን ነካቸው? ቢዛሙን ውስጥ የለም ወይ ሰው የለም ወይ ምን እንዲህ የለም ወይ እንዲህ እየተገደለ እያየ መሮጥ ነው ወይ ስል ነበር። አንተ ለካ እንዲህ ተርብ ይሆናል። ተርብ እሳት ተመልከት። በሁለት ቀን ጦርነት አሁንም ጦርነቷን ይኸው ተመልከት። የሞተው ብቻ ወደ 100 ምናምን የብልጽግና ወታደር፣ የተማረኩት ደግሞ ማዕት ናቸው። አሳያለሁ፣ የተማረኩትን አሳያለሁ። ይኸው እነዚህ የተማረኩ ናቸው። ታያለህ። በዚህ በቢልዛሞን በወለጋ የተማረኩ ናቸው። እነዚህ ከነዚህ ውስጥ 6 መኮንኖች አሉ፣ መሪዎች አሉ። ከሞቱት ውስጥ የተማረኩት መሳሪያውን አይተሃል አይደል? እየሆነ ያለው ይሄ ነው። አንተ የወለጋ እሳት ተርብ እኮ ነው። ተርብ ይሄ ነው ወሬ ማለት ይሄ ነው። ትክክለኛ ወሬ ማለት ይሄ ነው። እያየህ ነው። ወሬ ስልህ ዝም ብዬ አይደለም፣ ከመሬት ተነስቼ አይደለም። ወሬ የለውም ፍሬ አትበል ብለህ አሁን እየሰማኝ አይደለም ወይ? ለምን ሰማኸኝ? ካልሰማህ እንዴት ሆነ ነው የሀገርህ ሁኔታ የመሪህን ሁኔታ የህዝብ ሁኔታ የምታውቀው? እንዴት ነው ስትሰማ አይደለም እንዴ?
ዓለም እኮ የምትንቀሳቀሰው ቦሬ ነው የምትገለባበጠው። አክሮባት የምትገለባበጠው ቦሬ ነው። አሁን የእንትን የዚህ የዓለም ዋንጫ አሁን ኳስ ጨዋታ እየተደረገ ነው አይደለም? ሰምተህ አይተሃል፣ እያየ ነው፣ እየተከታተልክ ነው። በዚህ ሰዓትም ቁጭ ብለህ እያየ ነው። የዓለም ዋንጫ ስቴዲዮም ውስጥ እኮ ይቅርታ፣ ኢትዮጵያ ውስጥ እኮ ልክ ስቴዲዮም ውስጥ ያለ ተጫዋች እና አጫዋች እና ተጫዋቾች ያለነ የአንዱ ደጋፊና የሌላው ደጋፊው ነው የሚል አሁን አንዱ ደጋፊ መጥቶ ጎል ሲያገባለት አቤት በላይ ይጮሃል፣ ይፈነድቃል፣ ይዘላል፣ ሞት አይበቃም። ከተወሰነ ደቂቃ በኋላ ደግሞ የዚያኛው መጥቶ ሲያገባ እዚህ ሲፈነድቅ የነበረው ያለቅሳል፣ አንገቱን ደፍቶ ውይ ይላል። ያኛ ደግሞ በተራው ይጨፍራል። እንደገና ደግሞ ያ ሲያገባ እንደዚህ ነው። የኢትዮጵያ ሁኔታ ይሄ ነው ያለው ሁኔታ ይሄ ነው። የአንድ ኳስ ሜዳ ይሄ ፉትቦል የሚጫወትበት በሁለት ጎራ ያለ ደጋፊ አንዳንድ ጊዜ እንላለን እንጮኻለን፣ አንዳንዴ ደግሞ እዚህ ጋር እንደዚህ እናለቅሳለን። እንደዚህ አይነት ውጣ ውረድ ዓለም ይሄ ነው። የዓለም ነገር ይሄ ነው። አንተ በዓለም ያለው ነገር ይሄ ነው። ወሬ ነው፣ በወሬ ነው። ወሬ ምን ያህል ትልቅ መሳሪያ እንደሆነ እንድታውቅ ያስፈልጋል። ስለዚህ አንደኛው ዛሬ ዋናው መልእክቴ በአዲስ አበባ ውስጥ የተደረገው ኦፕሬሽን በጠቅላይ ሚኒስትሩ በዶክተር አብይ የተገለጸው አስደናቂ ኦፕሬሽን የተባለው የሞባይል ማስመለስ